በእንግሊዘኛ ስንደሰት happy የሚለውን ቃል ወይም ደግሞ ስንከፋ sad የሚለውን ቃል እነዚህ ብቻ የምንጠቀም ከሆነ እንግሊዘኛችን ገና ነው ማለት ነው። በዛሬውና በቀጣይ ክፍል የምንማረው ኢሞሽንን ወይም ደግሞ ስሜትን በእንግሊዘኛ በተለያዩ ቃላቶች እንዴት መግለጽ እንደምንችል ይሆናል። መጀመሪያ ፖዚቲቭ ኢሞሽንስ ከምንላቸው እንጀምራለን። ማለትም ጥሩ ከምንላቸው ኢሞሽን እንጀምር። የተለያዩ ቃላቶችን እሰጣችኋለሁ። የመጀመሪያው ቅድም እንዳልኩትኝ ሁላችንም ወይም ኦልሞስት አብዛኞቻችን የምንጠቀመው ቤዚክ ወርድ ደስተኛ ስንሆን የምንጠቀመው ሃፒ የሚለው ነው አይደለም? ሃፒ። ስለዚህ ምን ማለት ነው? feeling good and smiling ይሄ ሊይዝ ይችላል። የሆነ ጥሩ ስሜት መሰማት፣ ፈገግታ ማሳየት ሃፒ የሚለው ነው አይደለም? ኤግዛምፕል ሴንቴንስ እንዴ she looked happy after getting a gift. she looked happy after getting a gift. ስጦታ ካገኘች በኋላ ነው ደስተኛ ሆነች። ሃፒ ብዙዎቻችን ደስታችንን ለመግለጽ የምንጠቀምበት ነው። ሌላም ቃል ግን ማወቅ ይጠበቅብናል። ሁለተኛ ደስተኛ የሚለውን የሚገልጽልን joyful የሚለውን ነው። joyful በደስታ የተሞላ ማለት ነው። joyful so ይሄንን ስንተረጉመው very happy and full of joy በጣም ደስተኛ ምንድነው? በደስታ የተሞላ ማለት ነው። it is stronger than happy. happy ከሚለው ከፍ ይላል ይሄኛው ማለት ነው። so example he was joyful when his family surprised him. he was joyful when his family surprised him. ስለዚህ ቤተሰቡ ሰርፕራይዝ ሲያደርገው ደስተኛ ነበር። በጣም ፊቱ ላይ የሚታየው ነገር he was joyful። ስለዚህ he was happy, he was joyful እያላችሁ መጠቀም ትችላላችሁ ማለት ነው። ሌላስ cheerful ምን ትላለች? cheerful cheerful ምን ማለት ነው? bright and in a good mood often shows on face. cheerful ማለት አንዴ የምናሳየው ሳይሆን ብዙ ጊዜ የምናሳየው ነው። some people can be cheerful ሁሌ ብዙ ጊዜ ፊታቸው ላይ ፈገግታ የሚታይባቸው ደስተኛ ሆኖ የምናያቸው ሰዎች cheerful የሆነ ጥሩ ሙድ ላይ ያሉ ሰዎችን እንደዛ ማለት ትችላላችሁ። the teacher was cheerful and smiled at everyone. the teacher was cheerful and smiled at everyone. አስተማሪው cheerful በአማርኛው እያንዳንዱ መተርጎም ሊያስቸግረን ይችላል። ግን አስተማሪው cheerful ነበር እና ደግሞ ሁሉንም እያየ ፈገግ ሲል ነበር እያለን ነው። ሌላ excited እንላለና excited feeling eager for something ምን ማለት ነው? feeling eager for something የሆነ ነገር በጉጉትና በደስታ መጠበቅ ያ ስሜት excited እንለዋለን። ለምሳሌ ምን ማለት ይችላሉ? I am excited about the trip tomorrow. ምን እያልኩኝ ነው? I am excited about the trip tomorrow. ነገ ስለምናደርገው ጉዞ ጓጉቻለሁ፣ በጉጉት እየጠበቅኩት ነው። በደስታ በጉጉት እየጠበቅኩት ነው። ሌላ በጣም መደሰታችሁን ለመግለጽ በጣም አሪፍ ቃል የምሰጣችሁ thrilled የምትለው ነው። thrilled የምትለው በጣም መደሰታችሁን extremely excited and pleased። ስለዚህ በጣም thrilled ነኝ ማለት በቃ የሌለ intense ነው። ኦኬ በጣም ደስ እንዳላችሁ እየተናገራችሁ ነው። so she was thrilled to win the competition. ምን እያልኩኝ ነው? she was thrilled to win the competition. ውድድሩን በማሸነፏ በጣም ደስተኛ ነበረች። so ሌላ hopeful አሁን ይሄ ደስተኝነት አይደለም hopeful እንላልና ኢሞሽንን ነው የምንገልጽበት። expecting good things to happen መልካም ነገሮች ይመጣሉ ብሎ መጠበቅ expect ማድረግ ተስፋ ማድረግ ማለት ነው አይደለም? ስለዚህ hopeful የምንለው ምን አይነት ሰው ነው? someone who expects good things to happen መልካም ነገሮች happen ያደርጋሉ ብሎ የሚጠብቅ ሰው ማለት ነው። so he felt hopeful about getting the job ምን እያለ ነው? he felt hopeful
about getting the job ስራውን አገኛለሁ ብሎ የተስፋ ስሜት ይዞ ነበር ተሰምቶት ነበር እያለን ነው። ሌላ ኦፕቲሚስቲክ እንላለን አይደለም? ኦፕቲሚስቲክ ምን ማለት ነው? saying the positive side አንዳንዴ ብዙዎቻችን የኦፕቲሚስቲክ ተቃራኒ ነን አይደለም? ምንድነው? ብዙ ነገሮች ተሰርተው መጥፎ ነገር ነው የሚታየን። ለምሳሌ ሰዎች ብዙ መልካም ነገር ሰርተው ግን አይምሮአችን የሚያጎላው ማይንዳችን የሚሄደው የሆነች የጎደለችው ነገር ላይ ነው። ይሄ የኦፕቲሚስቲክ ተቃራኒ ነው። ኦፕቲሚስቲክ ስትሆኑ ግን መልካሙ ማየት መቻል ማለት ነው። so even during hard times she stayed optimistic ምንም በመጥፎ ጊዜያት እንኳን ምንድነው ኦፕቲሚስቲክ ሆና ነው ያለፈችው ያንን እያለን ነው ማለት ነው። ግልጽ ነው አይደለም? so በዚህ መልኩ ፖዚቲቭ ኢሞሽኖችን መናገር ትችላላችሁ። አንድ ልጨምርላችሁ እዚህ ላይ ኮንቴንት። እዚህ ጊዜ ኮንቴንትን ሌላ ቦታ እንጠቀማለን። እዚህ ጋር ግን ኮንቴንት ስንል calm and satisfied with things የሆነ ነገር በቃ ተሟልቷል፣ ሳቲስፋይድ ነኝ አሁን ብዙ እንትን አይደለም። ይሄ ብዙ ነገር ካለ መፈለግ ማለት ነው። ረጋ ብሎ calm ሆኖ በቃ በነገሮች ሳቲስፋይድ መሆን ኮንቴንት ማለት እንችላለን ማለት ነው። after a quiet walk she felt calm and content that means walk ካደረገች በኋላ ቴንሽኗ ምናምን እርግብ ብሎ ምንድነው ሳቲስፋይድ ሆነች፣ ተረጋጋች እያለ ነው ማለት ነው። አሁን ቅድም ፖዚቲቭ ኢሞሽኖች ነበረ ስናይ የነበረው። አሁን ደግሞ ሳድነስ፣ ፋቲግ። አሁን ደግሞ እዚህ ጋር ከመከፋት ከድካም ጋር that means more እነዚህ ኔጋቲቭ ኢሞሽን ናቸው። ሳድ የምትለዋን ነው አይደለ በብዛት የምንጠቀመው። ሳድ ምን ማለት ነው? feeling unhappy ማለት ነው አይደለ? she looked sad after saying goodbye to her friend ጓደኛዋን ቻው ብላ ከተሰናበተችው በኋላ ምን ተሰማት? ሳድነስ፣ ከፋት እያለ ነው ማለት ነው። ግን ብዙዎቻችን ይቺን ቃል ነው ከሚገባው በላይ ደጋግመን የምንጠቀማት። ሳድ ወይም ደግሞ unhappy የሚለውን አይደለ? ግን ሌሎች ነው አሁን የምናየው። እንድትጠቀሙ ፈልገው gloomy የሚለውን ይሆናል። gloomy feeling dark or downhearted more long lasting sadness እንደ ቅድሙ sadness ነው። የቅድሙ sadness ግን ቅጽበታዊ ነች፣ ለትንሽ ሚኒት ለትንሽ hours የምትቆይ። ይሄ ግን gloomy የምንለው ግን ትንሽ ረዘም ያለ መከፋት ከአይምሮአችን አልወጣ ብሎ ማዘን፣ መከፋት። ያ ሰው gloomy። ለምሳሌ ኤግዛምፕል ልስጣችሁ። he felt gloomy all day after the bad news መጥፎ ዜና ከሰማ በኋላ ቀኑን ሙሉ አዝኖ ነው የዋለው እያለ ነው ማለት ነው። እዚሁ ጋር ዳውን ሄርትድ የምትልም ቃል አለች አይደለ? ዳውን ሄርትድ። እሷም ዳውን ሄርትድ ማለት feeling unhappy especially after something disappointing። ዳውን ሄርትድ ማለት በቃ ልቤ ያዝኖብሃል፣ ልቤ እንደዚህ ሆኗል እንላለን አይደለ? እነዛ ማለት ነው ዳውን ሄርትድ። so she was downhearted when her plan didn't work out። እቅዷ እንዳሰበችው አልሄድ ሲላት በቃ ልቧ አዝኖ ነበር እያለ ነው። so ጠቃሚ ቃላቶች ነው እየሰጧችሁ ያሉት። sad፣ unhappy፣ gloomy፣ downhearted እነዚህ ያስተችላላችሁ ማለት ነው። ሌላኛው ቀላሏ ዳውን የምትለዋ ብቻዋን ትሆናለች። ዳውን የምትለዋን እንጠቀማለን። ለምሳሌ ከኤግዛምፕል እንጀምር። ዳውን የሚለው I am feeling a bit down today but I will be okay። I'm feeling a bit down today ትንሽ ዳውን ስሜት እየተሰማኝ ነው። ምን ማለት ነው ግን ዳውን ስንል? low in mood or spirit የሆነ ሙዳችን የሆነ ደስ የማይል ዛሬ እባክህ ደብሮኛል ነገር እሺ፣ ለዛ I'm feeling a bit down። ቢት የምትለው ያው በትንሹ ለማለት ነው። ሌላኛው miserable እቺን በደንብ እንጠቀማታልና miserable ማለት በቃ ነገሮች ድብልቅልቅ ብለውብን የሚሰማን ስሜት ነው። miserable very unhappy and uncomfortable የሆነ ነገሮች በቃ ብልሽሽት ብለውብን እንትን ሲሉ very unhappy and uncomfortable so more ከኮምፈርት ጋር የሚገናኝ ነው። miserable he was miserable in the cold and rain without a coat ሳይደርብ በብርድ
ዝናብ ተቀጥቅጦ ሚዘረብል ሆኖ ነበር። በቃ የነበረበት ሁኔታ በጣም የተበለሻሸ ነበር እያለን ነው ማለት ነው። ሌትስ ፕሮሲድ heart broken እናቃታልና heart broken በቃ ልብ መሰበር በጣም መጎዳት ማለት ነው አይደለ? deeply sad and hurt emotionally usually about a lose ብዙ ጊዜ በተለይ የምንወዳቸውን ሰዎች ስናጣ ወይም ማጣት ማለት ኢቭን ጓደኛሞች ብሬክ አፕ ሲያደርጉ የሚሰማን ስሜት she was heartbroken after her pet passed away she was heartbroken after her pet passed away ምን እያለ ነው? አብሯት የምታሳድገው እንስሳ ከሞተባት ካረፈባት በኋላ ልቧ ተሰብሮ ነበር እያለ ነው ማለት ነው። ሌላው bored በቃ መደበር ነው። depressed መሆን I was bored during the long meeting በቃ ስልችት ብሎኝ ነበር መሰልቸት ረጅሙ ስብሰባ በጣም አሰልችቶኝ ነበር። uninterested የምትልም ቃል አለች አይደለ? uninterested በቃ ለሆነ ነገር ግድ አለመስጠት አለመፈለግ not showing an interest into it ስለዚህ uninterested የምትለው መጠቀም ትችላላችሁ። he seemed uninterested in the conversation ንግግሩ ላይ ብዙም ኮንቨርሴሽን እያደረገ ነበር ከሰው ጋር ግን በቃ ደስ ብሎት አይደለም የሚያወራው። ምን አለ ይሄ ኮንቨርሴሽን ቶሎ አልቆ በሄድኩኝ የሚል ስሜት ተሰምቶት ነበር። tired ይሄ መድከም ነው አይደለ? ፊዚካሊ መድከም ነው። I'm so tired after working all day ሙሉ ስሰራ ቆይቼ ደክሞኛል እያለ ነው ማለት ነው። sleepy ደግሞ እንቅልፋችን ሲመጣ የሚሰማን ስሜት አይደለ? አሁን እነዚህ ከድካም ጋር የሚገናኙ ናቸው። sleepy ስንል እንቅልፌ መጣ ለማለት ለምሳሌ the baby is getting sleepy it is nap time ስለዚህ ህፃኑ ልጅ እንቅልፉ መጥቷል እያለ ነው። ፊታችን ላይ አይናችን ምናምን የሚያሳዩ ምልክት ሲኖር እንደው እንቅልፌ እየመጣ ነው አይደለ? I am feeling sleepy ማለት ትችላላችሁ ማለት ነው። so የተለያዩ ቃላቶችን አይተናል። ፖዚቲቭ ኢሞሽንስ ብለን happy, joyful, cheerful, excited, thrilled, hopeful, optimistic, content ብለን አይተናል። sad, unhappy, gloomy, downhearted, down, miserable, heartbroken, bored, uninterested, tired, sleepy እነዚህ አይተናል ማለት ነው። so እንዳልኳችሁ ደስተኛ ስንሆን happy ሲከፋል sad ብቻ ብለን መናገር የለብንም። እንግሊዘኛችንን ከፍ አድርገን እነዚህ በሙሉ ምንድን ናቸው? ቮካብላሪ ትምህርት ነው ፕላስ ደግሞ አድጀክቲቭ ናቸው። የሆነ ነገርን የምንገልጽበት ስሜታችንን የምንገልጽበት so ይሄ ክፍል 1 ነው። በክፍል 2 ደግሞ ብዙ ስለሆኑ እነዛን ይዤላችሁ እመጣለሁ። በተረፈ እንግሊዘኛችሁን ካላችሁበት ሆናችሁ ደረጃችሁ ተለይቶ ያላችሁበት ድክመት ጥንካሬ ተለይቶ ለእናንተ የሚሆን ኮርስ ተዘጋጅቶ የሚሰጣችሁን የኮርስ አይነት የምትፈልጉ ከሆነ ሰዋሰው አካዳሚ ለእያንዳንዳችሁ ተማሪ እንዲሆን አድርጎ ኮርስ እያዘጋጀ ነው። በመሆኑም ስትመዘገቡ ደረጃችሁ ይለያል። የእንግሊዘኛ ትምህርት ፍላጎታችሁን እንጠይቃለን። ፕላስ ደግሞ ጥንካሬ ድክመታችሁ ተለይቶ ይሄንን ኮርስ መማር አለባችሁ ብለን ዲሳይድ አድርገን እያስተማረን እንገኛለን። በመሆኑም ለመመዝገብ መረጃ ለመጠየቅ በ0923 05 2061 ደውሉ። በኦንላይን ካላችሁበት ሆናችሁ እንግሊዘኛችሁን አፕዴት ማድረግ ትችላላችሁ። ኔክስት ታይም ሌላ ትምህርት ይዤ እመጣለሁ። ባይ